ጉድ 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 ይላል እዮዳብ። ለካ እውነቱን ነው፣ ወዶ አይደለም። እናንተ የቡታጅራ ዩቲዩበሮች ግን በሰላም ነው በሰላም ነው እንደዚህ የጨለሉት። እንደው ዛሬ ብሰድቡኝም ስደቡኝ ኮመንት ላይ ማለት ነው። እውነቱን ከመናገር ወደ ኋላ አንልም። ጥፋት ሲያጠፉ ጥፋታችሁን አጥፍታችኋል፣ ትክክል ሲሆኑ ትክክል ናችሁ ብለን ማለፍ እንጂ ሁልጊዜ እኔ ቆንጆ እኔ ማር እያለን እንድናልፍላችሁ የምትፈልጉ አሽቃባጮች ደግሞ አላችሁ። እናንተ የራሳችሁ ጉዳይ ማለት ነው። እኔ የምለው እጅ ሩታ ማለት ነው በሰላም ነው ግን ይህ አለባበስ ምን የሚሉት ነው ጎበዝ? ኧረ ወይኔ ሴት ልጅ ተዋረደች፣ ተዋረድን። ይሄ አብረሽ የሚባለው እዛች ማንም ከምትባለ ጋር እየተጃጃለ ነው። እሷ በዚህ ልክ ጎበዝ እንደዚህ መሆን ሴት ልጅ እኔ አሁንስ በጣም በዛ። ይሄ ዩቲብ የምር ይሄ ዩቲብ የተዘጋለት እኔ ምን እንደሚወጣቸው እነዚህ ሰዎች አላውቅም። የእውነት በተለይ በቃ የዩቲብ ገንዘብ መብላት መጠጣት የለመዱ ሰዎች በጣም አብደዋል ማለት ነው። እኔ ወደ ሩታ ልሄድ በመጀመሪያ ስለ አብርሽ ተውትና ስለ ሩታ ልሄድ ማለት ነው። ይሄ ፎቶ አነሳስ ምን የሚሉት ነው ጎበዝ? ኧረ ወይኔ እኔ እኮ ማለት ነው ድሮ ልጅ ሁኜ ሳይ ማለት ሳቅ እናቶቻችን በቀሚስ ለብሰው ማርገዛቸው ራሱ እኮ አይታወቅም። ታውቃላችሁ? ማርገዛቸው አይታወቅም። እኔ ሀይል ድሮ የምንለብሰው ይሄ እንትኑ አለ አይደለ? ጉንፍ የሚባል ታውቁታላችሁ? ገጠልሽ በብዛት ማርገዛቸው ራሱ አይታወቅም። አይደለም እንደዚህ ራቁታቸውን እርቃናቸውን በአደባባይ ላይ ወጥተው ለሰው ሊያሳዩ ሚዲያ ላይ ሊያሳዩ እኔ ምን ብዬ ምን እንደምል አላውቅም። የእውነት እኔ በጣም የተሰማኝ ይቅርታ አድርጉልኝና ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት ያለም ዳርቻ። ዛሬም እንደተለመደው በአዲስ ነገር መጥቻለሁ። እሱም በጣም በሚያሳዝንና እንደ አንድ ሴት ልጅ ወይንም እኛ ምን ልንማር እንችላለን ከዚህ በሚለው መጥቼላችኋለሁ ማለት ነው። እንግዲህ ሀሳብ አስተያየታችሁን ስጡ ማለት ነው። የምትሳደቡም ችግር የለውም። መልካም መሳደብ መልካም መንጨርጨር ብለናል ማለት ነው። ነገር ግን የሰው ልጅ ሲያጠፋ አጥፍታችኋል ብለን ከመናገር ደግሞ ወደ ኋላ እንደማንንል እናንተም ጠንቅቃችሁ ወቁት ማለት ነው። ምክንያቱም በጣም ሴት ልጅ ስታድብ ነው ጎበዝ። እኔ ቤተሰብ የላትም እንዳለል ምን የመሰሉ ቤተሰቦች አሏት። የእውነት ምን ብዬ እንደምል አላውቅም። የተከበሩ ቤተሰቦች እናቷም አባቷም እንግዲህ በእድሜ የገፉ እናት አባት አሏት። እንግዲህ በጣም ደስ የሚሉ እናት አባቶች ናቸው ያሏት ማለት ነው። ስለዚህ ለነሱ ክብር ሲባል ቢቀርስ ይሄ ዩቲዩብ ብር የእውነት እኛ እኮ ማለት ነው ለዕለቱ ይመስለናል የዩቲዩብ ብር ሲመጣ ምናምን ሰው አይቶት ምናምን፣ ነገር ግን በረከት የለውም። በተለይ ያለፋንበት ብር በውሸት በተለያየ ነገር የመጣ ብር ማለት ነው በረከት የለውም ጋይስ፣ በረከት የለውም። ይቅርታ አድርጎልኝና እንደዚህ በዚህ ልክ እንዴት ሴት ልጅ እርቃኗን እኔ ለምን ይሄ ቪዲዮ እንደተፖሰተ አውቀዋለሁ። ባይዘወይ ግን የፖሰተችበት ምክንያት ማለት ነው እርጉዝ አይደለሽም ስላልዋት ነው። ይቅርታ አድርጉልኝና ማለት ነው። ምክንያቱም ቲክታክ ላይ የሆነ ቪዲዮ አይቼ ነበር እኔ ማለት ነው። እሱም ያየሁት ቪዲዮ ማለት ነው እርጉዝ አይደለችም። ይሄ የሆነ ኢንቴሊጀንሲ ነው ምን የሚባል አለ አይደለም፣ እሱን አቀነባብረው ማለት ነው ውሸታቸውን ነው እርጉዝ አይደለችም ምናምን ስላሏት ለዛ ነው እርግጠኛ ነኝ የለቀቀችው። እኔ ተረድቻታለሁ። ግን ደግሞ ለሰው አይደለም መኖር ያለባት። አንደኛ ነገር እኛ አሁን እየተሳሳትን ያለ ነው ማለት ነው። ሁሉ ነገር ፕራንክ ስለሚሉን ነው። ገብቷቸዋል። ሁሉ ነገር ፕራንክ ስለሆነ ነው ሰው እንደዛ ሊል የቻለ እንጂ ለሌላ አልነበረም። እና ለሰው ልክ ብላ እንግዲህ ሰው እንዲያምነኝ ብዬ እኔ ራቁቴን በዚህ ልክ አልመጣም። ይቅርታ አድርጉልኝና ማለት ነው። የፈለገው ማመን ይችላል፣ ያልፈለገው ደግሞ አለማመን። አለቀ ደቀቀ። ለዚህ ነው ልጅቱ ይህንን ፎቶ የፖስተችው። እኔ ስለማቅ ነው። ለምን እንደውም ብዙ ኮመንት ቲክታከር ነው እሱን ቪዲዮ ያየሁት እኔ በነገራችን ላይ። እና እንደውም ብዙዎች ኧረ ተው ግፍን ፍሩም የሚሉ አሉ። እኩሌታዎችም ደግሞ እኔም ብዬ ነበር የሚሉም አሉ። እንግዲህ ይህ ቪዲዮ ስለደረሳት ነው ልጅ ወታ እንግዲህ ራቁቷን ፖስት ያደረገችው ማለት ነው። ነገር ግን ሁሌም ለሰው ልጅ የምንኖር ከሆነ በጣም ከባድ ነው። የሰው ልጅ በጣም ብዙ አይነት ምክንያት አለው ማለት ነው። ሁሉም ሰው ደግሞ አይወደንም፣ እርግጠኛ ነኝ። ማንኛችንም ሁሉም ሰው አይወደንም። ምክንያቱም እኛ ብር አይደለንም፣ ብር ነው ሁሉም ሰው የሚወዱ። ትንሹም ትልቁም የሚወዱ ብር ነው። ስለዚህ ምን ልላችሁ ፈልጌ ነው ያው ለሰው ብላ ነው እንደዚህ ያደረገችው። ግን ለሰው ከመጨነቅ ይልቅ ለእግዚአብሔር መጨነቁ ይበልጣል። የእውነት በዚህ ደረጃ ነው መውጣቷ በጣም ደብሮኛል። ይቅርታ አድርጉልኝና ማለት ነው። እግዚአብሔርም በጣም ነው የተሰማኝ። ምን አስባችሁ ነው እናንተ ማለት ነው? ኮመንታተሮችም ሀሳብ አስተያየት ስጡበት። በዚህ እውነት ትክክል ነው ይሄ ነገር ብላችሁ ታስባላችሁ? ሴት ልጅ በዚህ ልክ አነዘውን ቤተሰብ ያላት ልጅ እንደዚህ በመሆኗ እኔ በጣም ተሰምቶኛል። በጣም እኔ እንጃ ከምኑ ጀምሬ ከምን እንደምጨርስ አላውቅም። ያለው ነገር ይሄ ነው። ብቻ ልቦና ይስጥ ነው የሚባል። ክፉ ነገር እኛም እንዳንናገር እና ሰውም የሚላችሁ ነገር ሁሉ ነገር ውሸት ፕራንክ ስለሆነ ነው እንደዚህ የሚላችሁ እንጂ ለሌላ አልነበረም። ግን ያው ምን ታደርጉታላችሁ ብሏል የሀገሬ ሰው። ለማንኛውም ይሄ ነው ያለው ነገር። በተረፈ
ሰላማችሁ ብዙ ተተረፈ ይበልልኝ ቤተሰቦቼ። የምን ሰላማችሁ? ይሄ አብርሽ የሚባለውም እንግዲህ ዛሬ በአዲስ ነገር እየተጃጃለ መጥቷል ማለት ነው። ይቺ ሄርሜላ የምትባል ግለሰብ ራሱ ቤተሰብ የላት ምን የላት ምን አይነት ውርጋጥ እንደሆነ ያላቅም። እሷም እንግዲህ እየተጃጃለች ነው ማለት ነው ከሱ ጋር። እንግዲህ የቡና ቤት ሴት ናት የሚሉም ደግሞ ብዙዎች ሀሳባቸውን እየሰጡ ነው። እኔ ለቤተሰቦቻቸው የማይጨነቁ ምን አይነት ሰዎች እንደሆኑ ማርያምን ግራ ነው የሚያጋቡ በጣም ከምነግራችሁ በላይ ማለት ነው። ከምነግራችሁ በላይ ነውና በዚህ ልክ መሆን የለበትም። ይቅርታ አድርጉልኝና ብቻ ምን እንደምታስተምሩን አላውቅም። ግን እኮ ሰው እንደዚህ አይነት ነገር ነው ባይዘው የሚወደው እንደዚህ አይነት ነገር እንጂ ቁም ነገር አይወድም። በነገራችን ላይ ለዛ ስለሆነ መሰለኝ እየወጣችሁ የምትሰግጡብን እናንተ ምድረስ ስግጥግጥ ሁላ ማለት ነው። ሰገጤ ይላል አብርሽ እየቀረው እውነቱን ነው። እየወጣችሁ የእናንተን ፕራንክ የእናንተን ድራማ እዩልን ጠጡልን የምትሉን ማለት ነውና በጣም ነው የምታሳፍሩት። ለማንኛውም ኤቭሪበዲ እና ይሄን ያለው ነገር በተረፈ ብዙ ወሬ ያላወራባችሁ የሚለው እኔ በጣም ነው የተሰማኝ ይህን ቪዲዮ በማየቴ እና ለማንኛውም ቤተሰቦች በተረፈ ሰላማችሁ ብዙ በሌላ ቪዲዮ እንገናኛለን። የዛሬው የነበረው ቪዲዮ እንግዲህ በዚህ ተጠናቋል ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ካልወደዳችሁት ደግሞ ዲስላይክ አድርጋችሁ መውጣት ይቻላል ማለት ነው። ኖርማል ነው በሚለው ማለት ነው። እናንተ ዲስላይክ ሁላ ማለት ነው። እናንተ ማለት ነው እንደዚህ ራቁቱን የመጣ ሰው ነው የምታበረታቱ እንጂ እኛንም አታበረታቱንም። ሰው ማንኛውም እንግዲህ የነበረን ቪዲዮ ይህን ይመስላል። እንመጣለን በአዳዲስ ነገሮች። ሰላማችሁ ትርፍርፍ ይበልልኝ። ሽቶች፣ ማሮች፣ ፍቅሮች ስማሞልን እኮ ከዩቲዩብ መግባት እኮ አቁም ያለው የምር ስገባ እድሜን ስገባ እንደዚህ ጭምለቅለቅለቅ ያለ ነገር ነው የማየው የምር። አሁን ደግሞ እኔ በነገራችን ላይ ወደ ቲክታክ ስለሆንኩኝ ብዙም ነገር አላይም ማለት ነው። ለማንኛውም ግን በጣም ያሳፍራል፣ በጣም ያናድዳል። በዚህ ልክ ሴት ልጅ እንደዚህ ወጣ መሰገጥ ስግጥግጥ። አሁን እኮ ሴቶች እኮ ናቸው እየወጡ የሚሰግጡት። እውነቴን ነው የምላችሁ። ወንዶች አሁን ተሰትረዋል ጎበዝ። አሁን እየሰገጡ ያሉት ሴቶች ናቸው የእውነት በየትኛውም ላይ በቃ ድሮ ወንድ ነበር የምንለው፣ አሁን ግን የለም። በቃ ሰገጥ የሆኑት ሴቶች ናቸው። በዚህ ልክ እንደው ወይኔ እንደው መግማመታቱ ማማዝናሽ እኮ እውነታቸው ነው። ማርያምን ማማዝናሽ የሚያወሩት ሁሉ ትክክል እውነት ነገር ነው የሚናገሩት። ስለዚህ ያው ያለው ነገር ይሄ ነው። ለማንኛውም በጣም ያሳዝናል የተፈጠረው ነገር ሁሉ። ሰላማችሁ ይብዛልኝ ወዶች። ስማሙል ምን እንደምለኝ አላውቅም። ማርያምን ማወራው ራሱ እኮ ግራ ተገባቢ። በቃ አይ ወይኔ አለ አይ ወይኔ ነው እንደው የሚያስብለው ጎበዝ ማሙል